አርዕስተ ዜና ኢትዮጵያና አሜሪካ ሽብርተኝነትንና ሌሎች ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል በልምድ ልውውጥና በአቅም ግንባታ መስኮች በትብብር ለመስራት በሚያስችሉ ጉዳዮች ዙሪያ ውይይት አድርገዋል እነግራቸዋለን። ሳውዲ አረቢያ ለኢትዮጵያ የባህር በር ጥያቄ ድጋፍ እንድትሰጥ የሚያደርግ ስራ እየተሰራ መሆኑ ተነግሯል። በሳውዲ አረቢያ የኢትዮጵያ አምባሳደር የሆኑት ሙክታር ኢድሪስ በጉዳዩ ዙሪያ ዲፕሎማሲያዊ ጥረት እየተካሄደ መሆኑን ገልጸዋል። ተሰሙታላችሁ። እንደ ማሳጅ ካይሮፕራክቲስ እና ሪፍሌክሶሎጂ ያሉ አገልግሎቶች ላይ ቁጥጥር የሚደረግበት መመሪያ እንደሌለ ተሰማ። አገልግሎቶቹ በተለያዩ የዓለም ሀገራት የራሳቸው የክትትልና የቁጥጥር መመሪያ ተዘጋጅቶላቸው የሚከናወኑ ቢሆንም በኢትዮጵያ ውስጥ ግን እስካሁን ምንም አይነት የቁጥጥር ስርዓት አልተዘጋጀላቸውም ተብሏል። በዝርዝር ይዘነዋል። ከ100 ሺህ በላይ የሞዛምቢክ ዜጎች ከመኖሪያ ቀያቸው መፈናቀላቸው ተሰምቷል። ከቅርብ ጊዜያት ወዲህ በሀገሪቱ እየተስፋፋ የመጣው ግጭት ዜጎች ከመኖሪያ ቀያቸው እንዲፈናቀሉ ምክንያት መሆኑ ተነግሯል። እናጋራቸዋለን። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እስራኤል ከጎላን ኮረብታዎች እንዲሁም ከዌስት ባንክና ከምስራቅ ኢየሩሳሌም እንድትወጣ የሚጠይቁ ሁለት የውሳኔ ሀሳቦችን አስተላልፏል። እናስደምጣቸዋለን። ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ውላችኋል? የምሳ ሰዓት ዜናዎች ወደ እናንተ መድረስ ጀምረዋል። ምህረት ደግፍ ዜናዎቹን የማስደምጣችሁ ይሆናል። የፌዴራል ፖሊስ ኮሚሽነርና የአሜሪካ አምባሳደር ውይይት አድርገዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን በቢሮአቸው ተቀብለው አነጋግረዋል። የኢትዮጵያና የአሜሪካ የፖሊስ ለፖሊስ ግንኙነትን ማጠናከር፣ ሽብርተኝነትንና ሌሎች ድንበር ተሻጋሪ ወንጀሎችን በጋራ መከላከል፣ በልምድ ልውውጥና በአቅም ግንባታ መስኮች በትብብር ለመስራት በሚያስችሉ ጉዳዮች ዙሪያም ውይይት መደረጉን ፌዴራል ፖሊስ ይፋ አድርጓል። አምባሳደር ኤርቪን ማሲንጋ የሁለቱን ሀገራት ፖሊስ ለፖሊስ ግንኙነትን የበለጠ ለማሳደግ ሀገራቸው ከፍተኛ ፍላጎት አላት ማለታቸው ሲነገር፣ ሽብርተኝነትንና ሌሎች ድንበር ተሻጋሪ ወንጀሎችን በጋራና በትብብር ለመከላከል አሜሪካ ቁርጠኛ መሆኗን አረጋግጠዋል ሲል ፌዴራል ፖሊስ በማህበራዊ የትስስር ገጹ አስታውቋል። በቀይ ባህር ጉዳይ የሳውዲን ድጋፍ ለማግኘት እየተሰራ ነው ተባለ። ሳውዲ አረቢያ ለኢትዮጵያ የባህር በር ጥያቄ ድጋፍ እንድትሰጥ የሚያደርግ ስራ እየተሰራ መሆኑ ተነግሯል። የሳውዲ አረቢያ መንግስት ኢትዮጵያ ለቀይ ባህር መረጋጋት ያላትን ሚና ይረዳል ያሉት በሳውዲ አረቢያ የኢትዮጵያ አምባሳደር ዶክተር ሙክታር ከድር ይህንን ግንዛቤ ወደ ተግባር ለመቀየር የሚያስችሉ ስራዎች እየተሰሩ ነው ብለዋል። በዜጋ ደረጃ በዲፕሎማሲያዊ ተቋማትና በመንግስት ደረጃ ያሉ አመራሮችን በጉዳዩ ዙሪያ በማወያየት ኢትዮጵያ ላነሳችው የባህር በር ጥያቄ ፖለቲካዊ ድጋፍ እንዲሰጡ እየተሰራ መሆኑንም አምባሳደሩ አክለዋል። በሳውዲ አረቢያ የሚኖሩ ኢትዮጵያውያን የበኩላቸውን ሚና እንዲወጡም አምባሳደሩ ጥሪ ማቅረባቸውን ፕሬስ ድርጅት ዘግቧል። የኢትዮጵያ ብር ከአሜሪካን ዶላር ጋር ያለው የምንዛሪ ተመን ተዳክሟል ተባለ። የኢትዮጵያ ብሔራዊ ባንክ ትላንት ባካሄደው የውጭ ምንዛሪ ጨረታ የኢትዮጵያ ብር ከአሜሪካን ዶላር ጋር ያለው የምንዛሪ ተመን ተዳክሞ ታይቷል። ለውጡ ባለፉት 2 ወራት ውስጥ የገበያውን መረጋጋት ለመደገፍ በተዘጋጀው የጨረታ መድረክ ላይ የሚታይ ጥልቅ ጭማሪ ነው ሲልም ካፒታል በዘገባው አስፍሮታል። ህዳር 23 ቀን 2018 ዓ.ም የተካሄደው 11ኛው ዙር የውጭ ምንዛሪ ጨረታ ለአንድ የአሜሪካን ዶላር አማካይ የምንዛሪ ተመን ብር 154 ሆኖ መመዝገቡን ብሔራዊ ባንክ ያስታወቀ ሲሆን 17 ባንኮች የውጭ ምንዛሪ ድልድል ማግኘታቸው ተገልጿል። ከአንድ ወር በፊት ጥቅምት 4 ቀን 2018 ዓ.ም በተካሄደው 10ኛው ዙር ጨረታ የ1 ዶላር አማካይ ተመን 148 ብር የነበረ ሲሆን ብሩ በአንድ ወር ጊዜ ውስጥ በአማካይ 4.25 በመቶ በዶላር ላይ መዳከም አሳይቷል ተብሏል። ከ2 ወራት በፊት በ9ኛው ዙር ጨረታ የተመዘገበው አማካይ ተመን 138 ብር እንደነበር የሚታወስ ሲሆን ከዚህ ተመን ጋር ሲነጻጸር የዶላር ዋጋው በከፍተኛ ሁኔታ በመጨመር በ2 ወራት ውስጥ የ11.72 በመቶ የምንዛሪ ተመን ጭማሪ ማሳየቱ ተመላክቷል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ በጨረታ ማቅረቡን የገበያውን መረጋጋት ለመደገፍ ያለመ ቢሆንም የብር ተመን ፈጣን መዳከም ግን የገንዘብ ገበያው ምን ያህል ፈጣን ለውጥ እያስተናገደ እንደሆነ የሚያሳይ መሆኑ ተጠቁሟል። ቀጣዩ የውጭ ምንዛሪ ጨረታ በ2 ሳምንት ጊዜ ውስጥ የሚካሄድ መሆኑን የኢትዮጵያ ብሔራዊ ባንክ አስታውቋል። መመሪያ ያልተዘጋጀላቸው አገልግሎቶች እንደ ማሳጅ ካይሮፕራክቲስ እና ሪፍሌክሶሎጂ ያሉ አገልግሎቶች ላይ ቁጥጥር የሚደረግበት መመሪያ እንደሌለ ተገልጿል።
በከተሞች ውስጥ እየተለመዱ የመጡት እነዚህ አገልግሎቶች በተለያዩ የዓለም ሀገራት የራሳቸው የክትትልና ቁጥጥር መመሪያ ተዘጋጅቶላቸው የሚከናወኑ ቢሆንም በኢትዮጵያ ውስጥ ግን እስካሁን ምንም አይነት የቁጥጥር ስርዓት እንዳልተዘጋጀላቸው የኢትዮጵያ የአጥንት ቀዶ ሕክምና ማህበር ፕሬዝዳንት ዶክተር ኤፍሬም ገብረሃና ተናግረዋል። በዓለም ጤና ድርጅት እንደ ድጋፍ ሰጪ የሕክምና አገልግሎት ተደርገው የሚቆጠሩ ቢሆንም ሳይንሳዊ የሆነ ስርዓት እንደሌላቸው ተነግሯል። ብዙውን ጊዜ በሙያው ስልጠና ወስደናል ባሉ ባለሙያዎች የሚሰራ ቢሆንም የት እንደሰለጠኑ፣ ስልጠናው በምን አይነት መንገድ እንደሚሰጥ እንዲሁም ምን መስራት እንደሚችሉና እንደማይችሉ በግልጽ የተቀመጠ ነገር እንደሌለም ፕሬዝዳንቱ አክለዋል። ከዚህ በተጨማሪም እነዚህን ሂደቶች ለመቆጣጠር የሚያስችል ስርዓት ባለመኖሩ ምክንያት ሰዎች ላልተፈለገ ጉዳት እንደሚዳረጉም ተጠቁሟል። እስካሁን በጉዳዩ ላይ የተደረጉ ጥናቶች ባለመኖራቸው ከእነዚህ አገልግሎቶች ጋር በተያያዘ እየደረሱ ያሉ ጉዳቶችን ለመናገር ባይቻልም የተለያየ መጠን ያለው ጉዳት እየደረሰ እንደሚገኝ የገለጹት ዶክተር ኤፍሬም ማህበራቸውን በቅርቡ ሰፋ ያለ ጥናት ለማካሄድ በዝግጅት ላይ እንደሚገኝ ተናግረዋል። በሞዛምቢክ ከ100 ሺህ በላይ ሰዎች መፈናቀላቸው ተሰማ። ከ100 ሺህ በላይ የሞዛምቢክ ዜጎች ከመኖሪያ ቀያቸው መፈናቀላቸው ተሰምቷል። በደቡብ ምስራቅ አፍሪካዊቷ ሀገር ሞዛምቢክ በሰሜናዊቷ ግዛት ይኖሩ የነበሩ ዜጎች ናቸው መፈናቀላቸው የተሰማው። ከቅርብ ጊዜያት ወዲህ በሀገሪቱ እየተስፋፋ የመጣውን ግጭት ተከትሎ ዜጎች ከመኖሪያቸው እንዲፈናቀሉ ምክንያት ሆኗል ተብሏል። ባሳለፍነው ሳምንት በሰሜናዊ ግዛት ላይ በሚኖሩ ዜጎች ላይ ጥቃት መድረሱን አፍሪካ ኒውስ በዘገባው አስፍሮታል። በአሁኑ ወቅትም ተፈናቃዮቹ በትምህርት ቤቶች፣ በሃይማኖት ስፍራዎችና በሌሎችም ተቋማት ተጠልለው እንደሚገኙ ተገልጿል። እንደ አውሮፓውያን አቆጣጠር ከ2017 ጊዜ ጀምሮ ከ1.3 ሚሊዮን በላይ ሰዎች ተፈናቅለዋል ያለው ዘገባው ሁኔታው በዚህ የሚቀጥል ከሆነ ሀገሪቱ ከባድ ጫና እንደሚያርፍባት አትቷል። የተባበሩት መንግስታት የስደተኞች ኤጀንሲ በአካባቢው ተፈናቅለው የመጡ ዜጎችን ፍላጎት ለማሟላት 40 ሚሊዮን ዶላር የሚያስፈልገው ቢሆንም ከድጋፉ 50 በመቶውን ብቻ ማግኘት መቻሉን ገልጿል። በዚህ ሳቢያ በርካታ ሰዎች ወደ ሌላ አካባቢ እንዲመለሱ እየተደረገ መሆኑንም አፍሪካ ኒውስ ዘግቧል። እስራኤል የተባበሩት መንግስታት ድርጅትን ውሳኔ ያወገዘች። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እስራኤል ከጎላን ኮረብታዎች እንዲሁም ከዌስት ባንክና ከምስራቅ ኢየሩሳሌም እንድትወጣ የሚጠይቁ ሁለት የውሳኔ ሐሳቦችን አስተላልፏል። በመንግስታቱ ድርጅት የእስራኤል ተጠሪ አምባሳደር ዳኖን ውሳኔውን በማውገዝ መልእክት ማስተላለፋቸው ተነግሯል። እስራኤል ከዌስት ባንክና ከምስራቅ ኢየሩሳሌም እንድትወጣ የሚጠይቀው የውሳኔ ሐሳብ በ151 ድጋፍ፣ በ11 ተቃውሞና በ11 ድምፀ ታቅቦ አልፏል። በጎላን ጉዳይ የቀረበው ውሳኔ ደግሞ በ123 ድጋፍ፣ በ7 ተቃዋሚና በ41 ድምፀ ታቅቦ ጸድቋል። እስራኤልና አሜሪካ ግን ሁለቱንም ውሳኔዎች በመቃወም ድምፅ መስጠታቸውን የተነገረው። አምባሳደሩ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የተባበሩት መንግስታት ጠቅላላ ጉባኤ ከእውነታው ምን ያህል የራቀ መሆኑን በድጋሚ አረጋግጧል ብለዋል። የኢራን ይደግፋሉ ያላቸው የሽብር ቡድኖች እየፈጸሙ ያሉትን ህገወጥ ተግባራትና በሶሪያ ውስጥ ያሉ ሚሊሻዎችን አደገኛ እንቅስቃሴ መፍትሄ እንዲያገኝ ከማድረግ ይልቅ የእስራኤል ደህንነት ለማስጠበቅ ወሳኝ ከሆነው የጎላን ኮረብታዎች ለቃ እንድትወጣ ይጠይቃል ሲሉ ውሳኔውን እንደተቃወሙት ዘ ታይምስ ኦፍ እስራኤል ዘግቧል። አውሮፓ ህብረት በሩሲያ ሀብት ላይ ውሳኔ ሊያሳልፍ ነው። የአውሮፓ ህብረት ኮሚሽን የሩሲያን የታገደ ሀብት ለዩክሬን ለመስጠት የቀረበውን ሀሳብ ሊገፋበት እንደሆነ ተገልጿል። የአውሮፓ ኮሚሽን የታገዱ የሩሲያ ሀብቶችን ለዩክሬን የገንዘብ ድጋፍ ለማዋል የሚያስችል ህጋዊ የውሳኔ ሀሳብ በዚህ ሳምንት ለማቅረብ ማቀዱ ተነግሯል። በዚሁ ሂደት በቀጥታ መጠቀም፣ ከፋይናንስ ገበያዎች የመበደር ወይም ሁለቱን አማራጮች አቀላቅሎ የመጠቀም እድልን ክፍት ማድረጉን ምንጮች ለሮይተርስ ተናግረዋል። የአውሮፓ ህብረት መሪዎች በጥቅምት ወር ባደረጉት ስብሰባ የዩክሬንን አጣዳፊ የፋይናንስ ፍላጎቶች ለሚቀጥሉት 2 ዓመታት ለማሟላት ተስማምተው ነበር። ነገር ግን በቤልጂየም በተነሱ ስጋቶች ምክንያት በአውሮፓ የሚገኘውን የታገደ የሩሲያ መንግስት ሀብት ለኪየቭ በብድር መልክ ለመስጠት የቀረበውን እቅድ ሙሉ በሙሉ ከማጽደቅ ተቆጥበው ነበር። በአውሮፓ የታገደው አብዛኛው የሩሲያ ሀብት የሚገኘው በቤልጂየም የዋስትና ሰነዶች አስቀማጭ በሆነው ዩክሬሊየር ሂሳቦች ውስጥ ነው። ኮሚሽኑ ውሳኔውን የሚያስተላልፍ ከሆነ ሞስኮ በግዛቷ ውስጥ የሚገኙ የምዕራባውያን ኩባንያዎችና የባንክ ተቀማጭ ገንዘቦችን ልትወርስ እንደምትችል አስጠንቅቃለች። በተለይም ወዳጅ ያልሆኑ ሀገራት ንብረቶችን በተመሳሳይ መንገድ ለሩሲያ ጥቅም እንደምታውል ገልጻለች። ሩሲያ ንብረቷን በሚነኩ አካላት ላይ ለዓመታትና ለዘመናት የሚዘልቅ የህግ ክርክር እንደምትከፍት አስታውቃለች። ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እነዚህን ይመስሉ ነበር። ከቀሪ ጣቢያው ፕሮግራሞች ጋር መልካም ቆይታ